አከማቹ። ዳግመኛ ጌታችን ምጽዋትን ስጡ ሁሉም ንጹሕ ይሆንላቸዋል። ሰው በምጽዋት በሚቻለው መጠን ፈጣሪውን ይመስለዋል። ምጽዋትና መራራት ከአምላክ የተገኘ ባህሪ ነውና ጌታችንን እንደ ሰማይ አባታችሁ የምትራሩ ሁኑ። ቅድም ያልኳቸው ነው። ምጽዋት ማለት አምላካዊ ብድር ናት። ይህችም የታመነችና የምትረባ አምላካዊ ንግድ ናት። ሰው ነግዶ ያተርፋል፣ ባንክ ቤት ያስቀምጣል፣ ያበድራል ወለድ ይዞ ያለሙ ትርፍ ለማግኘት ነው። አሁን ስለዛ አይደለም ጉዳዩ። ጉዳዩ ግን ንግድን ያመጣው ምንድን ነው? ትርፍ ማግኘት ነው። ሰው ምጽዋት በሚሰጥበት ጊዜ እያተረፈ ነው። ከአምላክ ጋር እየነገደ ነው። የሚሰጠው ለአምላክ ነው የሚያበድረው። አምላክ ደግሞ የተበደረውን የሚያስቀር አይደለም፣ ሐሰተኛ አይደለም እንደ ሰው። ስለዚህ ያበደርነውን ይመልስናል። የት ይመልስልናል? በሰማይ። መዝገባችሁን በሰማይ ሰብስቡ፣ ገንዘባችሁ ባለበት ልባችሁ በዚያ አለና ይላል። ልብ ሲል ነፍስ ነው። ስለዚህ ገንዘባችን ባለበት ነፍሳችን ይኖራል። በምትሰጡበት ጊዜ ታገኛላችሁ፣ በምትሰፍሩት መስፈሪያ ይሰፈርላችኋል። ስትሰጡ በልግስና ስጡ፣ እየሳሳችሁ ሳይሆን ደስ እያላችሁ ስጡ። ስለዚህ ደስ እያላችሁ እንደሰጣችሁ ደስታ ታገኛላችሁ ተብሏል። በትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ላይ እንደተጻፈው እግዚአብሔር ስም አጠራሩ ከፍ ከፍ ይበልና መስዋዕትን አይደለ ምን እላለሁ ምጽዋትን እሻለሁ ይላል። መስዋዕትን አይደለ አያችሁ፣ ለእግዚአብሔር ከምናቀርበው ከምስጋና በላይ ምጽዋትን እግዚአብሔር ይፈልጋል። ምክንያቱም እግዚአብሔር ቸር ስለሆነ ሕጎች የተሰሩት እኛ እንድንድንባቸው ስለሆነ እግዚአብሔር ለሰው የምናደርገው ነገር ደስ ይለናል። ስለዚህ ምጽዋት አበድርም መስዋዕት ከመስዋዕት ይልቅ ምሕረትን እመርጣለሁ። ዳግመኛ ከእርሷ ጋር ጾም ተቀባይነት እንዳለው በነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 6 ላይ ተጠቅሷል ማለት ነው። ምን አይነት ጾም ነው እግዚአብሔር የሚፈልገው? እግዚአብሔር ምን አይነት ጾም ነው የሚፈልገው? በምጽዋት ምክንያት ትእዛዞች፣ ሕጎችም የአምላክን ነገር በሚናገሩ መጻሕፍት እጅግ የተነገሩ ስለ እርሷም ጌታችን ለለመነ ሁሉ ስጠው እንዳለ ማለት ነው። ዳግመኛ የሚራሩ ብፁዓን ናቸው ለእነርሱም ይራራላቸዋልና ማቴዎስ 5 ከቁጥር 7 ላይ ለሚራሩ ሰዎች ዓለም ሳይፈጠር ወደ ተዘጋጀላችሁ ወደ መንግሥተ ሰማያት ግቡ ማለቱ ሐዋርያው ጳውሎስ ለድሆች ምጽዋትን መስጠትን አትዘንጉ ምሰሏቸው ማለቱ ነው። ይህን የመሰለ በመሰለ መስዋዕት እግዚአብሔርን ደስ ያሰኘዋልና ዕብራውያን ምዕራፍ 13 ከቁጥር 16 ላይ ኢትርሱ ነግረተው እንግዳ መቀበልን አትርሱ ያለው የምጽዋት ጥቅሟ በብዙ ወገን ነው። ከእርሷም አንዷ ሁሉንም ለእያንዳንዱ እንደ ችሎታው መጠን ምጽዋትን ይሰጡ ዘንድ ባለጸጎች ለድሆች ትገባለች። ዋጋም እንደ ሰጪዋ ትጋት መጠን ነው። በብዙ ቢሆን በጥቂትም ቢሆን ለባለጸጎች ጌታችን በብዙ ያስጠበቁትን ሰው በብዙ ይመረምሩታል ብሎ እንደተናገረው ብዙ ለወደደኝ ብዙ ይሰረይለታል ማለቱ ስጡ፣ ሰፍረው መልተው አትርፈው ይሰጣችኋል ማለት ነው። ማለት እንደምታውቁት ያቺ ኃጢአተኛዋ ሴት በ300 ወቄት ወርቅ የተገዛ ሽቱ ለጌታችን ለአምላካችን ለመድኃኒታችን ኢየሱስ ክርስቶስ አቅርባለች። ያም በማቅረቧ ደስተኛ ነበረች ወይም ደግሞ ተቀባይነት አግኝቷል። ያ የበዛው ኃጢአቷ ተሰርዮላታል። ብዙ ኃጢአት የነበራት እንዲሁም ሐዋርያት በዛ ከእርሱ እግር ስር ቁጭ ብለው ተቀምጠው የነበሩ ሳይቀር እንኳን ይሄ ገንዘብ ተሸጦ ለሌላ ባልተሰጠም ነበር። ለምን ዘመጠነ ዝንዋይ ይሄ ሁሉ ገንዘብ እንዴት ይጠፋል እንዴት ሲሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ታስረህዋ አታድክሟት፣ ተዋት፣ እሷ ከልቧ ይዛ መታለችና ብሎ ነው የተናገራቸው ማለት ነው። በጥቂቱ የዘራ በጥቂቱ ያጭዳል፣ በብዙ የዘራ በብዙ ይሰበስባል። ሰው ሁሉ በልቡ የሚያስበውን ያድርግ። የዚህ ዓለም ባለጸጎች በልባቸው እንዳይተበዩ እዘዛቸው፣ በመስጠት በመታዘዝ ደስተኞች የሆኑ ዘንድ ይመጣ ዘንድ ላለው ክብር ለሰውነታቸው በጎ መሰረት ይመሰርቱ ዘንድ ይላል።
ሐዋርያው ቅዱስ ጳውሎስ ልጁ ጢሞቴዎስን ሲመክረው ማለት ነው። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 17 ላይ ስለ ድሆች ልዑል ጌታችን አንዲት ሴት ሁለት ጸሪቅ ባገባች ጊዜ ይቺ ያላትን ገንዘቧን ሰጥታለችና ለሌሎች የተረፋቸውን አስገቡ ይላል። ማንም ሰው ከሌለው ቢያዝን እንኳን ራሱ እግዚአብሔር ይቀበለዋል። ምሕረት ቢያደርግ ማለት ምን አለ ባገኝ ብሎ ለሰው ርኅራኄ ማድረጉ ራሱ በእግዚአብሔር ዘንድ ተቀባይነት ያገኛል ማለት ነው። የክርስቶስ ወገኖች ናችሁ ብሎ በስሜ ቀዝቃዛ ውሃ ያጠጣችሁ ዋጋው አያጣም ብዬ እነግራችኋለሁ። ማርቆስ ወንጌል ምዕራፍ 9 ከቁጥር 41 ላይ። ዳግመኛ ልዑል እግዚአብሔር በነቢዩ በኢሳይያስ አንደበት ምግብህን በአንተና በተራቡት መካከል ከፍለህ ስጥ ኢሳይያስ 58 ከቁጥር 10 ላይ ምግብህን በአንተና በተራቡት መካከል ከፍለህ ስጥ። ሐዋርያት በዲድስቅልያም በሰባተኛው አንቀጽ ላይ በተቻለ መጠን ገንዘብን የሰጠህን እግዚአብሔርን ውደደው ብለዋል። ገንዘብ የሰጠህን እግዚአብሔር ምን በለው ውደደው። ማንም ሰው እግዚአብሔር ከሰጠው ነው የሚሰጠው እንጂ ከሌለው አይደለም የሚያስጨንቀው። ነገር ግን እግዚአብሔር ከሰጠን ዘንድ ማንም ሰው በጉልበቱ ቢሰራ ነግዶ ቢያተርፍ አርሶ ቆፍሮ አዝመራ ቢሰበስብ እግዚአብሔር ነው የሰጠው። ምክንያቱም ጉልበት ሰጪው እግዚአብሔር ስለሆነ። እግዚአብሔር እስትንፋሳችንን የሰጠ እግዚአብሔር ነው። ተኝተን እንድንነቃ ተቀምጠን እንድንነሳ ያደረገ እግዚአብሔር ነው። በአስራው በጅማት አጽንቶ እንድንንቀሳቀስ የደም ስራችን ተቋርጦ እንዳንሞት እስትንፋሳችን ጸጥ እንዳይል አድርጎ ከእናታችን ማህፀን ጀምሮ አጥንት ሰክቶ ደም አርግቶ የጠበቀን እግዚአብሔር ነው። ይህ የጠበቀን እግዚአብሔርን ደግሞ ለሰጠን መልሰን መስጠት ማለት ነው። እግዚአብሔር ብዙ ሰጥቶናል፣ እኛ ትንሽ እንሰጣለን። እኛ እግዚአብሔር አይደለም። እግዚአብሔር ልብ ያህል ሊኖረን አይችልም። በጸጋ የተሰጠን ነው። ስለዚህ ሰጪ ደግሞ ተሰጪው ደግሞ ከሰጪው ያንሳል፣ ተቀባዩ ከአቀባዩ ያንሳል ማለት ነው። እኛ እግዚአብሔር ቸርነት ምሕረት የባህሪው ነው። ለሰው ልጆች ደግሞ በጸጋ ይቅር ባይ እንዲሆኑ ምሕረት ያላቸው እንዲሆኑ ተሰጥተዋል። ስለዚህ ጾም በጾም ሰዓት ይሄ ነው። አሁን ለምሳሌ ቁርሴን ለነፍሴ የሚል ብዙ ጊዜ እንዲህ አይነት መርሃ ግብር ይዘጋጃል። ትክክል ነው። ቁርሴን ለነፍሴ ማለት ብዙ ጊዜ ቁርስ እንበላ ነበረ ጾም ሳይሆን ማለት ነው። ያ ግን መቆጠብ ቁጥብና ሳይሆን ዝም ብሎ ማስቀመጥ ሳይሆን እንዴት ነው ጾሙ ቁርሳችን ብላ የነበርን ሰዎች አሁን ለምን እናደርጋለን? ጾም ለነፍስ ነው አይደለ? ለሌላቸው እንሰጣለን ማለት ነው። አያችሁ ጾምና ምጽዋት እንዴት እንደተገናኘ። ከዚህ በኋላ ያ ጾማችን ተቀባይነት ይኖረዋል። ነገር ግን በጾም ሰዓት በግድፍት እንበላው የነበርነውን ቆጠበ። ከዛ በኋላ ምን ይላሉ አንድ ሰዎች አይ እንደውም በዚህ ይቆጠባል ይላሉ። መቆጠብ ይሄ በጾም በምሳው ከበረ ያሰኛል እንጂ ጿሚ ያሰኛል። ሰው ለመቆጠብ ሊጾም ይችላል። ስለዚህ እንደዚህ አይነት ሳይሆን ሌላ ጊዜ እናደርጋቸው የነበሮችን ወጪዎች በግድፍት ጊዜ ለራሳችን ማለት ነው በሆዳችን እናደርጋቸው የነበሩ ነገሮችን ለሌላ ሰው ማዋል፣ ለድሆች መስጠት፣ ለቤተክርስቲያን መስጠት ማለት ነው። ስለዚህ በእንዲህ አይነት ሁኔታ ልናሳልፈው ይገባል። ምንም የሌለው ይጹም የምሳውን ግማሽ ለድሆች ይስጥ ይላል። አያችሁ ምንም የሌለው ይጹም የምሳውን ግማሽ ለድሆች ይስጥ። ዳግመኛ የታዘዘችው ምጽዋት ከሁለት ወገን ትከፈላለች። ከሚመጸውት ሰው እጅ በስውርና በግልጥ ለተቸገሩ፣ ለተራቡ፣ ለጦሙ፣ ለተጠሙ፣ ለተራቆቱ፣ ለእንግዶች፣ ለሕመምተኞች፣ ለታሰሩት፣ ለተሰደዱት ትከፈላለች። ክብር ምስጋና ይግባውና ጌታችን ምጽዋት በስውር ብቻ ይሁን በስውር የሚያይ አባትህ ግልጡ ዋጋህን ይሰጣል እንዳለ ማቴዎስ 6 ከቁጥር 3 ላይ በፍርድ ቀን በቀኝ የሚቆሙትን ስለሚላቸው ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ የመጨረሻው በሚመጣበት ጊዜ በግርማ መለኮት በክብር ትስብእት በሚገለጥበት ጊዜ መጨረሻው ምንድን ነው የሚጠይቀው ካላችሁ ምጽዋት ነው የሚጠይቀው አይደለም? ምጽዋት ነው የሚጠይቀው። ምክንያቱም እያንዳንዱ አሁን ብዙ ሰው አምኛለሁ ጸድቄያለሁ ምናምን የሚል ነገር ጥሩ ስነ ምግባር ያስፈልጋል። ሰው ካመነው ብቻ ይጸድቃል የሚባል ነገር የለም። የታዘዘውን ማድረግ አለበት። የአምላካችን ትእዛዝ ረዘመ ብለው የሚያሳጥሩት አጠረ ብለው የሚያስረዝሙት አምላካዊ ቃል ነው። አስተያየትም የሚሰጥበት አይደለም። ሁላችሁም ኮፒ ሊንክ እያደረጋችሁ ለሌሎች እንዲዳረስ ያላችሁ ሰዎችን ጥቂት ብትሆኑም ታብታብ ኮፒ ሊንክ አድርጉ እና መጨረሻ ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሚያዘዘው ትእዛዝ ምንድነው? እሱ ብራብ አብልታችሁኛል፣ ብጠማ አጥታችሁኛል፣ ብታሰር ዋስ ሆናችሁ አስፈትታችሁኛል የሚል ነው። ይሄ አሁን የርህራሄ መንገዶችን ነው። ብራብ ብጠማ አጠጣችሁ፣ ብታረዝ አልብስ፣ እነዚህን ነው የሚጠይቀው ማለት ነው። ምጽዋትን ነው የሚጠይቀው። ስለዚህ ለተራቆቱ ለእንግዶች መስጠት ተገቢ ነው ማለት ነው።
ከዚህ መካከል እንግዲህ ስንሰጥ ለቤተክርስቲያን የምንሰጠው አለ፣ ለድሆች የምንሰጠው አለ። ለቤተክርስቲያን ብቻ የሚሰጥ ለማንም የማይሰጥ አለ። በነገራችን ላይ ለቤተክርስቲያን ብቻ የሚሰጥ እሱ ምንድነው? አስራት በኩራት ስዕለት ነው። ይህ ለቤተክርስቲያን ብቻ የሚሰጥ ነው። አስራታችንን በኩራታችንን ስዕለታችንን ወደ ቤተክርስቲያን ይዘን እንድንሄድ ታዘናል። ከዚህ ውጭ ያለው እንግዲህ ምጽዋት የሚባለው ነገር ለሌሎች የሚሰጥ ለረዳት ለባልቴቶች፣ ለተቸገሩ ችግር ላለባቸው ለእንግዶች ከፍለው ተከፍሎ የሚሰጥ ነው ማለት ነው። በረከት በሚመጸውት ሰው ላይ ትኖራለች። ስለዚህ ምጽዋት ከሰው ወገን ለሰው ይገባል። ምንም ለሚሻት ሁሉ የምትገባ ብትሆን፣ ነገር ግን የፈቃድ ጭንቅ ላለው ሰው አስቀድሞ መስጠት ይገባል። እንደ ሰማዕታት ላሉ ቀጥሎ ለካህናት ቀጥሎ ምዕመናን ለሆኑ ዘመዶች ከዚህም ቀጥሎ ለምዕመናን ሁሉ ቀጥሎ ላላመኑት ሁሉ ሐዋርያው እንደተናገረ ሰምታችሁኛል። አሁን ታብ ኮፒ ሊንክ እያደረጋችሁ ሰምታችሁኛል። አሁን መጀመሪያ ለማን ነው መስጠት የሚገባው ነው። መጀመሪያ ለማን ነው መስጠት የሚገባው? አሁን ለለመነ ሁሉ ሲል መጀመሪያ የምናስቀድመው ነገር ይኖራል። መጀመሪያ ለማን ነው የምንሰጠው? መጀመሪያ መስጠት ያለብን ለሰማዕት እንደ ሰማዕታት ላሉ በጭንቅ ውስጥ ላሉ ለታሰሩት ማለት ነው። ሰማዕትን በክርስትናቸው ምክንያት መከራ ለደረሰባቸው ሰዎች መከራ ለደረሰባቸው ሰዎች፣ ቀጥሎ ለካህናት ቤተ እግዚአብሔር ለሚያገለግሉ ስብሐተ ነግህ ለሚቆሙ አቤቱ ይቅር በላቸው ሕዝብህን ማራቸው እያሉ ኃጢአትን ለሚያስተሰርዩ፣ ለሚያስሩ፣ ለሚፈቱ በቤተ መቅደሱ እንደ መላእክት ለሚያገለግሉ ሰዎች ወጥተው ወርደው ሕዝባቸውን በልዩ ልዩ መንገድ ለሚያገለግሉ ካህናት ማለት ነው። ቀጥሎ ምዕመናን ለሆኑ ማለት ለአማኞች በአንድ እምነት ላሉ ማለት ነው። መጀመሪያ ለካህናት ከዛ ቀጥሎ በአንድ እምነት ላሉ ለምሳሌ ኦርቶዶክሳውያን ከሆኑ መጀመሪያ ለኦርቶዶክሳውያን ለሆኑ ዘመዶች ማለት ምዕመናን ለሆኑ ዘመዶች ከዚህም ቀጥሎ ለምዕመናን ሁሉ መጀመሪያ ምን አልኳችሁ? መጀመሪያ ለሰማዕታት፣ ቀጥሎ ለካህናት፣ ቀጥሎ ለምዕመናን ዘመዶቻችሁ ለሆኑ ማለት ነው የምታስቀድሙት ምዕመናን ሆነው ዘመዶቻችሁ ለሆኑ ከዛ ቀጥሎ ደግሞ ለማንኛውም ምዕመን ቀጥሎ ላላመኑት ሁሉ ደረጃ አለው ማለት ነው። ክርስቶስን ስንመስል ሁሉን አስተካክለን እንወዳለን። ሁሉም ግን ክርስቶስን መሆን አይችልም። ስለዚህ ላላመኑት ሁሉ ሐዋርያው እንደተናገረ ገላትያ ምዕራፍ 6 ከቁጥር 10 ላይ እንደዚህ ይላል። በዲድስቅልያ ሐዋርያት እንዳስቀመጡት አንቀጽ 14 ላይ መበለቷ ራሷን መርዳት የሚቻላት ከሆነ ድሃ አይደለች። በደዌ ምክንያት የተቸገረች ወይም ልጆቿን ለማሳደግ ባትችል ወይም የስጋው ኃይል ደካማ ቢሆን፣ ስለዚህ ወደ እርሷ በበለጠ እጅህን ዘርጋ ይላል። ቸርነትን በማወቅ ለድሆች ገንዘቡን የሚሰጥ ቢሆን ፍጹም ይሆናል። ይልቁንም ለሰማዕታት ገንዘቡን የሚሰጥ ሰው እጅግ ፍጹም ይሆናል። ከምዕመናን ውስጥ ባልቴቶች ቢኖሩ ይርዷቸው፣ የቤተ ክርስቲያን ሸክም እንዳይሆኑ። ነገር ግን በእርግጥ ባልቴቶች የሆኑትን መርዳት ለቤተ ክርስቲያን ይበቃታል። በጎ አገልግሎት ለሚያገለግሉ ቀሳውስትም እጥፍ ድርብ አድርገው ይስጧቸው። ይልቁንም በቃል በመናገር በመጽሐፍ በማስተማር ለሚደክሙት። ዳግመኛም ዘመዶች ያሉት አንድ ሰው ቢኖር ይልቁንም ከሃይማኖት ሰዎች ውስጥ ቢሆኑ ሊረዱ በሚገባቸው ገንዘብ ባይተጋ እነሆ ሃይማኖቱን ካደ አለ። ከማያምኑ ሰዎች እርሱ ይከፋል። ሰምታችሁኛል። ዳግመኛ ዘመዶች ያሉት አንድ ሰው ቢኖር ይልቁንም ከሃይማኖት ሰዎች ውስጥ ቢሆኑ ሊረዱ በሚገባቸው ገንዘብ ባይተጋ እነሆ ሃይማኖቱን ካደ። ምጽዋት የማይሰጥ ሃይማኖት የለውም እያለ ነው። ምጽዋት የማይሰጥ ከማያምኑ ሰዎች እርሱ ይከፋል። አንደኛ ጢሞቴዎስ ምዕራፍ 5 ላይ ከቁጥር 8 ላይ ተጠቅሷል። ዛሬ ግን ሳለን ለሰው ሁሉ በጎ እናድርግ፣ ይልቁንም ለሃይማኖት ሰዎች፣ ምጽዋት ግን ለተቸገረ ሰው ሁሉ ይገባል። አማኒም ቢሆን ከሃዲም ቢሆን ግን ይልቁንም ካለ ለሚያምኑ ሰዎች ማለት ነው። የሚቀድመውን ማስቀደም ነው። የክርስቶስ ቤተሰብ ባይሆንም ለተቸገሩ ሰዎች ሁሉ መስጠት ተገቢ ነው። መጀመሪያ ለነሱ ከሰጠም በኋላ
ዘወትር መስጠት የሚገባው መቼ ነው? ዘወትር መስጠት ከለመደብህ መጠየቅ እችላለሁ እዚህ ላይ? ቆይ አንዴ ልጨርስና ከዛ ለጥያቄ ጊዜ እሰጣለሁ። ይሻላል አይደል? ዘወትር ለመስጠት የምትገባ ቢሆን የተለዩት ጊዜያቶች ግን እሁድና የበዓላት ቀኖች ናቸው። ስለ በዓላት በፈጣሪያችሁ በእግዚአብሔር ፊት ባዶ እጃችሁን ሆናችሁ አትታዩ ብሎ እግዚአብሔር በኦሪት ስለተናገረ ማለት ነው። ኦሪት ዘዳግም ምዕራፍ 16 ከቁጥር 16 ላይ ፈጣሪያችሁ እግዚአብሔር ይባርካችሁ ዘንድ ባዶ እጃችሁን አትግቡ። ስለዚህ በእግዚአብሔር ዘንድ ሰው ወደ እግዚአብሔር ሲሄድ ባዶ እጁን መሄድ የለበት ማለት ነው። ሐዋርያው ለቆሮንቶስ 3 በ22ኛው ክፍል እንዲህ አለ። ለምን ስለሚያወጣጡ አስተዋጽኦ በገላትያ ያሉትን ሐዋርያው ቅዱስ ጳውሎስ የአስተዋጽኦ ስራ ይሰራ ነበረ። የምትሰጡት እያላችሁ መስጠትን አታቋርጡ፣ እነሆ የእግዚአብሔር ቀን ምጽአት ቀርባለችና። ይህችውም አስቀድመን ለተናገርናቸው ሰዎች መስጠት ይገባል፣ ለሌሎች ቢሰጧቸው ሊሰጧቸው አይገባም ይላል። ለታዘዘው መጀመሪያ መስጠት ነው። ስለዚህ ነገ እንቀጥላለን። ቀጣዩ ጥያቄ ካላችሁ ጠይቁ። ምጽዋትና ጾም ይህን ይመስላል ማለት ነው በጥቂቱ። የእግዚአብሔር ቤተሰቦች እንግዲህ በልማድ ጾምን ስናየው ጾም ዝም ብሎ ለተወሰነ ሰዓት መቆየት የሚመስለን ነገር ግን ብዙ ነገሮችን በውስጡ የያዘ ማለት ነው። ስለ ምጽዋትና ጾም ነው። ያው ጾም ሊሆን የሚችለው እነዚህን ነገሮች ሲይዝ ነው። ሰላም ለሁላችሁም። በቅድሚያ ፑፑ ነው። ሰላም ብያለሁ። ሰላም ሰላም፣ መጋቢ አዲስ ሰላም፣ እንዴት ነው? ሰላም ነው። ክብሩ ይስፋ ለመድኃኒዓለም። አሜን። አይ ማለት ያው ሰምቼዋለሁ። በእውነት መልካም ነው። ምክንያቱም በጾምና በጸሎት ሰዓት ወይም ምጽዋትና ጾምን በተመለከተ እውነት ነው ሰው ሲጾም ለሌሎች ለድሆችም ማካፈል እንዳለበት መልካምን ነገር ማድረግ የክርስቲያን ባህሪ ነው። እንደውም እሱ ሲናገሩ ከሰማሁት አሕዛብም እንኳን ቢሆን ያንን ማድረግ አለበት። ደግሞም እያየን ነው የሚያደርጉ አሉ፣ የተራበን የሚያበሉ አሉ። ግን እኔ አሁን አዘ ክርስቲያን እንደ ክርስቲያን በክርስትና ውስጥ ምጽአትና ጾም በመጾም ከድህነት አንጻር የሚያስገኝ ነገር አለ? ኦርቶዶክስ እና ፕሮቴስታንት? ፕሮቴስታንት። አዎ ያስገኛል እያለን እኮ እየነገረን አይደል ጌታችን። ምክንያቱም ማቴዎስ ወንጌል ምዕራፍ 25 ላይ በሚመጣበት ጊዜ እንግዲህ ገነት መንግስተ ሰማያት ሊያስገባ መዳን ማለት መንግስተ ሰማያት መግባት ማለት ነው። ያን ሊያስገባበት በሚመጣበት ሰዓት የሚጠይቃቸው ጥያቄ ምንድን ነው? እና እዛ ጋር ሲጠይቅ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል የሚል ነው የሚጠይቀው ማለት ነው። ብቻ የሚለውን ላውጣውና ሰው ስላበላ መንግስተ ሰማያት ይገባል ማለት ነው። ሰው ስላበላ መንግስተ ሰማያት አልኩህ እኮ ይኸው ነገርኩህ አይደል? ሰው ስላበላ መንግስተ ሰማያት ይገባል። ታዲያ ጌታ ኢየሱስ ለኒቆዲሞስ ለምንድን ነው ማለት ዳግመኛ ካልተወለድክ መንግስተ ሰማያት አትገባም ለምን አለ? ለምን ምግብ ካላበላ አትገባም? አንዱ ዳግመኛ መወለዱ ብቻ መንግስተ ሰማያት ያስገባዋል። ዳግመኛ ካልተወለደም አይገባም። ካልሰጠም ተወልዶም ስለሰጠ መንግስተ ሰማያት ያስገባል። መንግስተ ሰማያት የሚያስገባ አንድ ነገር ብቻ አይደለም። አሁን እኮ ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለምን ሕይወትን ያገኛል አለ። በእኔ ያመነ የዘላለም ሕይወት ያገኛል አለ። በእኔ ያመነ ብቻ አላለም፣ በእርሱ ያመነም የዘላለም ሕይወት ያገኛል። ዳግመኛ የተወለደ የተጠመቀም የዘላለም ሕይወት ያገኛል። ስጋውን የበላ ደሙን የጠጣም የዘላለም ሕይወት ያገኛል። ምጽዋት ያደረገም የዘላለም ሕይወት ያገኛል። ስለዚህ የዘላለም ሕይወት የሚያስገኙ መንገዶችን ነው እየነገረን ያለው ማለት ነው። አንድ ሰው ስላመነ ብቻ
ይቅርታ ይቅርታ። አሁን ሙስሊሞቹ ለምሳሌ ያበላሉ ድሃ፣ እነሱ መንግስተ ሰማያት ይገባሉ ማለት ነው? ስላላመኑ መንግስተ ሰማያት አይገቡም። ምክንያቱም በመስጠት ብቻ መንግስተ ሰማያት አይገባማ። በመስጠት ብቻ የለም። ያስገባል ተባለ እንጂ መስጠት ብቻ ያስገባል አልተባለም። ስለዚህ አሁን ምንድን ነው እኔም በእውነት በቅንነት ነው የምጠይቀው። ምንድን ነው ለማለት እኔም እየመለስኩ ያለው በቅንነት ነው። የእግዚአብሔር ሀሳብ አሁን መጽሐፍ ቅዱስ ላይ ያለው ሀሳብ ሰው መንግስተ ሰማያት ማለት ለእግዚአብሔር ለመግባት ዋናው መሰረታዊ የሆነው ነገር ድሃን በማብላት ጉዳይ ላይ አይደለም። ያማ ቢሆን የክርስቶስ መሞት አያስፈልግም። በእውነት ነው በዛም ይገባል። ግን እኔ ምን አምናለሁ፣ እኔ አሁን ኦርቶዶክስም ሆነ ፕሮቴስታንት ካቶሊክም ሆነ ክርስቲያኖች ነን። እንደ ክርስቲያን ደግሞ ከዳንን በኋላ ማድረግ የሚገቡን መልካም ስራዎችን መስራት አለብን። ለድሆች ማብላት አለብን። የታመመው መጠየቅ አለብን። ለታመሙት መጸለይ አለብን። እንዲሁም እርስ በራስ መዋደድ አለብን። እነዚህ ስራዎች የምናደርጋቸው ስለ ዳንንና የእግዚአብሔር መንግስት የሚፈልገው ነገር ስለሆነ ነው። ራስህ ልንገር፣ ስለ ዳን ሳይሆን እንደሚያድን ነገርኩህ አይደለ? ለምን የነገርኩህ ናት። መጽሐፉ ያለው ይህን ስላላደረግክ የዘላለም ሕይወት አትገባም፣ ወደ ለመላእክቱና ላለቀውና ወደ ተዘጋጀ ወደ ዘላለም እሳት ሂድ አለ እኮ። ስላላመንክ አይደለም ያለው፣ ስላልሰጠህ የተራበ ስላላበላህ እኮ ነው ያለው። እና ይሄ ምን እናርገው? የጌታ ቃል እኮ ነው። እሺ ምን ትለዋል? ይህ እኮ ምንም ግልጽ እኮ ነው። ግልጽ ነው። እሺ ምንድን ነው? አሁን ጌታ ኢየሱስ እኮ እየተናገረ ያለውን እዚህ ጋር በስነ ስርዓቱ መረዳት እንችላለን። ጌታ ኢየሱስ እንጀራ አላበላህም ብሎኝ እኔን የሲኦል ውስጥ ሊያስገባኝ እንደዛ መስቀል ላይ ስለ እኔ ሞቶ እንጀራ አላበላህም ብሎ ሲኦል እኔን አይገባም። ለምንድን ነው እንደዛ ያለ? በራስ ሀሳብ ያ ያለው ቃሉ ምን ብለህ ተረጎምከው? እርሶ በደንብ ያውቁታል። ያ ቃል ስለምን እንደሆነ አያውቅ። ላንብብልዎት በአንድ ቀን ቃሉ እየነገረ እኔ የራሴ ትርጉም አላዘጋጅ። ምንም ግልጽ እኮ ነው። ምንም ሌላ የተለየ ትርጉም የሚያስፈልገው አይደለም። በጎችን በቀኙ ያቆማል፣ ፍየሎችን በግራ ያቆማቸዋል። ከዛም ወደ ግራ ተመልሶ የሚላቸው አለ፣ ወደ ቀኝ ተመልሶ። ምን ብታነበውም የሚመጣ ለውጥ የለም። ይሄው ነው ቃሉ እኮ። አሁን እኮ ምንድን ነው አሁን ከእርሶ ጋር ለመግባባት አሁን እርሶ እንደዚህ ያለ ጌታ ኢየሱስ መጽሐፉ ላይ እንደዛ። እሺ ስለዚህ አንድ ሰው ጌታ በኢየሱስ ባያምንም እኮ ቢያበላ ተርቦ ያበላ ሰው ይድናል፣ ይገባል። መቼ እንደዛ አለ? ባያምንም እኮ ይላል እኮ። እርሶ ታዲያ ምን እያሉ? ያስገባሃል አልኩ እንጂ ባያምን አላልኩም። አንዱ ማስገቢያ ነው አላ ቃሉ እንደዛ ነው ያለው። ምክንያቱም እሺ አንተ ይሄን እንዴት ነው የምትለው? መጀመሪያ እሺ ተርጉመው። እሺ አሁን ልተረጉምልኝ ነበረ እኮ። እርሱ ሀሳቡን ስላመጡት በደንብ አድርገው አውዱን ልንገርህ። እኔማ እያልኩ ያለሁት አንድ ሰው ስላመነ ብቻም ይድናል የሚል እንትን የለንም። በእናንተ አመነ በቃ ድኗል፣ ድነቱን ጨርሷል የሚባል የለም። ድነት የሚያልቀው መንግስተ ሰማያት የመጨረሻው ፍርድ ጊዜ ነው እንጂ በቃ ድኗል፣ በቃ ካመነ ብቻ ድኗል፣ ሌላ ነገር አያስፈልገውም የሚባል ነገር የለም። አምኖ በጎ ስራ መስራት ያለበት። በጎ ስራ ደግሞ የሚባለው አሁን ያለው ነው የተዘረዘሩት እነዚህ ብራብ፣ ብጠማ፣ ብታረዝ የሚሉት በጎ ስራዎች ናቸው። ያለ ስራ እምነት የሞተ ነው። እምነት ብቻ የሞተ ነው። ያለ ስራ እምነት። ስራና እምነት ደግሞ ሁለቱ ሲገናኙ ለክብር ያበቃሉ፣ ድነትን ያሰጣሉ፣ መንግስተ ሰማያት መውረስ ይችላል። አለዛ ግን አንድ ሰው ክርስቶስን አምኛለሁ ካለ እኮ ብቻ በጎ ስራ ካልሰራ እኮ አጋንንት የሚያምናሉ እኮ ነው የሚለን። ያይቆ አጋንንት ያምናሉ፣ ምን ማመን ብቻ ይንቀጠቀጡማል ይላል። ግን በጎ ስራ ስለሌላቸው አጋንንት ድህነት ያገኛሉ፣ ገነት መንግስተ ሰማያት ይገባሉ አይባልም፣ ሊሆንም አይችልም። ስለዚህ ሰው በጎ ስራ ከሌለው ስላመነ ብቻ ከአጋንንት እምነት የተለየ ሊሆን አይችልም፣ በምን ታምር ማለት ነው። እና ይሄ ነው የሚለው
ይህም በጎ ስራ አምኖ የሚሰራው በጎ ስራ ለጽድቅ እንትን ያበቀዋል። ከዛ ጋር ከእምነቱ ጋር ተጨምሮ እንጂ ስለሰጠ ብቻ የሚጸድቅ ስላመነ ብቻ የሚጸድቅበት ጉዳይ የለም ነው። እኔም አንድ ነገር አምናለሁ በእውነት። ለምንድን ነው ማምነው? እንዴ ይሄ እኮ አይምሮ ላለው ሰው በእውነት አሁን ለምሳሌ አሁን ያመነ ሰው ማድረግ የሚገባውን ነገር ማድረጉ የሚያስገኝለት ሪዋርድ አለ፣ የሚሰጠው ስጦታ አለ፣ ሽልማት አለ። የዳነው ሰዎች ብሊቨርስ ወይም አማኞችን ነው እዛ ስልክ ገብቶበት መሰለኝ። ሪዋርድ አይደለም። ሪዋርድ ተጨማሪ ነገር ወይም ደግሞ ጊፍት ነው። ተጨማሪ ነገር ማለት ነው። ዋና ነገር ነው። አሁን ሪዋርድ ለምሳሌ በእኛ ሪዋርድ ለሰማዕታት እንደሚሰጠው አይነት ነው። የበለጠ ትዕዛዙን ጠብቆ ከዛ ደግሞ ትሩፋት የሰራ ከዳነ በኋላ አይደለም ራሱ ያድናል። ይህን ካላደረገ ሪዋርድ አይደለም፣ ጭራሽ ምን ይላል? ያሳስራል። ሪዋርድ እኮ ስላደረገው ነገር ሽልማት፣ ያ ማለት ያን ባያደርግ ግን ሽልማቱ ይቀርበታል እንጂ የሚያደርገው ወይም ደግሞ ሊታሰር አይችልም፣ ሊቀጣ አይችልም። ይሄ እኮ ይህን ካላደረገ ትቀጣለህ እኮ ነው የተባለ። ቅጣት አለው ነው እንጂ እንደ ሪዋርድ አይደለም። ሪዋርድ ያስቀጣል እንዴ? ሂድ እኮ ነው የተባለው። ሂድ ወደ ስቃይ ቦታ ሂድ ነው። እሺ አሁን የሚሉትን አንደርስታንድ አድርጌያለሁ። ሌላው ጥያቄ ኖ ኖ ኖ ኖ እዚህ ጋር አመንክ። አሁን እሺ ቆይ እዚህ ጋር እንተማመን። 4 ነጥብ እንትን እንበላ ዝም ብሎ እንትን ሳይሆን አሁን ምጽዋት ወይም ደግሞ በጎ ስራ መስራት፣ ምክንያቱም ይሄ በጣም ብዙ ጊዜ ተነጋግረንበታል። አሁን የምንግባባበት ነገር አይደለም። እኔ የማምነው ሰው ከዳነ በኋላ መልካም ስራ መስራት ካልሰራ ሪዋርድ አይኖረውም፣ አያገኝም። ስለዚህ ሪዋርድ አይደለም። አይ በእውነት እርስዎ በደንብ አስቡት። ጌታ ኢየሱስ መስቀል ላይ አስቡት ሳይሆን አይደለም። እኔ አስቤ እንትንም የጌታን ቃል ልቀይረው እችላለሁ። ክርስቶስ እኮ ነው ያለው። የት ታደርገዋለህ? ይሄንን ቃሉን ካደረግክ ማድረግ አለብን ብዬ አምናለሁ። መልካም ማድረግ አለብን ብዬ አምናለሁ። ካላደረግክ ደግሞ ሲሆን ነው የሚጠብቅህ። እኔ አሁን ለምሳሌ የተራበን አበላለው፣ ድሆች አሁን ለምሳሌ ፓርትነር ነኝ። እኔ አሁን ለምሳሌ እናትና አባት የሌላቸውን የደከሙ እናቶችን ገንዘብ እሰጣለሁ። በዛ ካምፓኒ ውስጥ ማለት ነው ኢትዮጵያ እሰጣለሁ እና ለእናትና አባት ለልጆቻቸው ምግብ ያበላሉ፣ ልብስ ያበላሉ። የታመሙትን ለምሳሌ አሁን ባለፈው ኢትዮጵያ የመጣው ጊዜ ቤላ አካባቢ ሽማግሌዎች እና ቤተሰብ የሌላቸውን ሪሊ በእውነት ገንዘብ አዋተን ምን ብለን አባቶች፣ እናቶችን፣ ትልልቆች፣ አዛውንቶችን እኔ አሁን እንዲህ ሊቆጠርልኝ አለ ማለትም አልፈለኩም፣ ግን እንደው ለነገሩ ልበሎት ብዬ ነው። እንደዚህ አይነት ነገሮችን እናደርጋለን። እኔ አደርጋለሁ። ለምን ነው የማደርገው? ሰዎች ስለሆኑ እኔ የክርስቶስ ልብ አለኝ፣ አዝናለሁ ለተራበው። እዚህ ራሱ በምኖርበት በዚህ በኖርዝ አሜሪካ ድሆች ካሉ እንሰጣለን። ያንን ግን የማደርገው ከርኅራኄ፣ ምክንያቱም ኮምፓሽን እግዚአብሔር ለእኛ ራሱን ልጁን አሳልፎ ከሰጠ እኛ እንጀራ ወይም ገንዘብ ለድሃ መስጠት ይሄ ጌታ አድርጉ ስላለን እናደርገዋለን። በቃ ድሆችን አብሉ ብሏል። ያንን ማብላታችን ለእሱ ብድራት ነው፣ ለእግዚአብሔር ነው የምናደርገው፣ ስለ እግዚአብሔር ብለን ማለት ነው። ይህ ሆነስት ግን ከመዳን አንጻር ስናስበው ጌታ ኢየሱስ መስቀል ላይ ተሰቅሎ ደሙን አፍሶ መከራ ተቀብሎ ሞቶ ተቀብሮ ተነስቶ ሰው በእሱ በሚያምን የዘላለም ሕይወት እንዲኖረው በዛ ካመንኩ በኋላ እንጀራ አላበላህም ብሎ ሲወል እኔን የሚቀጣኝ ማመንህ በምን ይገለጣል? ማመንህ በምን ይገለጣል? ጥሩ ነው ማድረግ። ማመኔማ በስራ ይገለጣል። በቃ አለቃ። ታዲያ በስራ ካልገለጥከው ግን ዋጋ የለውም ማለት ነው። እንዴት እናውቃለን? ከሰይጣን እምነት የተለየ እንዴት ሊሆን ይችላል በስራ ካልተገለጠ እኮ? አሁን ለምሳሌ እኔ በጸጋው በእምነት ከዳንኩ በኋላ በቀጣይነት ደግሞ
በጸጋው ባመንኩበት በዛው ጸጋ እግዚአብሔርን በመምሰል በጽድቅ በቅድስና እየኖርኩኝ አት ሴም ታይም ደግሞ እምነቴን በስራ መግለጥ አለብኝ። ይህ ምንም ካልተገለጠ ግን ዋጋ የለውም ነው። አሁን ማለት እሱማ ትክክል እኮ ነው። ትክክል። አሁን እኮ መገለጥ አለበት ተብሎ አሁን ለምሳሌ እኔ አሁን በፕሮቴስታንቱም በካቶሊክም በኦርቶዶክስ ውስጥ አሁን ሰው አምኛለሁ ብሎ በስራው እግዚአብሔር አሁን በክርስትና ህይወቱ ሪል እየገለጠ የሚኖር ሰው አለ። ብዙዎቹ አያደርጉት። እሱ እንግዲህ የራሱ እንትን ነው። አሁን አስተምሮ ነው። እኛ ስለ አስተምሮ ነው እየተነጋገርን ያለ ነው እንጂ ስለ ግለሰቦቹ አይደለም። አንድ ሰው እኛ ሃይማኖት በግነን መናገር የለብንም። አሁን ፕሮቴስታንት ውስጥ መልካም የሚያደርጉ የለም ብሎ ማለት አይቻልም እንዴ። እምነት የሌለው ሰው መልካም ያደርጋል። ልንገርህ አይደለም ፕሮቴስታንት ብቻ አይደለም፣ እምነት የሌለው ሰው ራሱ የሰው ልጅ በተፈጥሮ ርህራሄን አለው። ሙስሊሞችን ያበላል ብያለሁ። ሙስሊሞችን አንስቻለሁ። አሁን ሙስሊሞች በክርስቶስ ኢየሱስ አያምኑም፣ ግን ያደርጋሉ። ስለዚህ እነሱ ያንን ማድረግ ከቻሉ እኛማ የበለጠ አድርገን ልናደርግ ያንን ማድረጋቸው ስላላመኑ ጽድቅ ሊሆንላቸው አይችልም። ግን ምንድን ነው እምነት አይችልም። እንኳን እነሱ አይደሉም እኔም ያንን ባደርገው ለመዳን የሚሆንልኝ ነገር የለም። መዳን በክርስቶስ ለመዳን የሚሆንልኝ ነገር ካልክ የክርስቶስን ቃል እየተቀበልከው አይደለም። ምክንያቱም ያው ነገርኩህ እኮ ትድናል፣ የዘላለም ሕይወት ታገኛላችሁ፣ ይህን ካላደረጋችሁ ባለማድረጋችሁ የዘላለም ሕይወት የላችሁም አለው። ይሄ ቃሉን ልናጥፈው አንችልም ነው። ለመዳን እኮ ነው ምናደር ለመዳንም ይሆናል ነው። ያድናል። ስራ ነው። በጎ ስራ ያድናል። በጎ ስራ ያድናል አያድንም? በአንተ ቤት እምነት ከመዳን አንጻር ሰው በጎ መልካም ስራ ስላደረገ እኔ መዳን የሚባለው ነገር የእናንተ ቋንቋ አይገባኝም። መዳን ማለት እኮ የእግዚአብሔር መንግስት መውረስ ነው። መጽሐፍ ቅዱስ ነው፣ የእኔ ቋንቋ አይደለም። መጽሐፍ ቅዱስማ እየነገርኩህ ይኸው እርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ወይ ጉድ! የሚያምን የዘላለም ሕይወት አለው። አዎ ማንም አይክድም። የሚያምን የዘላለም ሕይወት አለው። ግን በጎ ስራ የሚሰራም የዘላለም ሕይወት አለው። እሺ ቃሉ ልንገርህ። በቃ እኔ ለነገሩ ወደ የት እንደምትተረጉም አንድ ሰው መጣና ይላል ማቴዎስ ወንጌል ምዕራፍ 19 ላይ ያው ቃሉን ታውቀዋለህ። አንድ ሰው መጣና ምን የዘላለምን ሕይወት እንደወርስ ምን ላድርግ አለው ይላል ጌታችንን። የዘላለምን ሕይወት እንደወርስ ምን ላድርግ ነው ያለው። በአንተ እይታውን እመን ብቻ አይደለም ያለው፣ ወይም ደግሞ እመን ብቻ በቃ የዘላለም ሕይወት ታገኛለህ ነበር ማለት የነበረበት። ግን ክርስቶስ ያለው እንደዛ አይደለም። የዘላለም ሕይወት እንደወርስ ምን ላድርግ ሲለው ትእዛዛትን ጠብቅ። የትኞቹን? ዘረዘረለት 10ቱ ቃላት። ወንድምህ እግዚአብሔርን ውደድ፣ ወንድምህን ውደድ፣ እናትና አባትህን አክብር። አለቀ። የዘላለም ሕይወት ያስወርሳል ማለት ነው። ምን ብቻ ለምን አላለም? ይሄንን ያለው ጌታ ኢየሱስ እኮ በዚህ ምድር ላይ ሲመላለስ በአይሁድ ስርዓት ነው የሚመላለሰው። እነሱ በሕግና በስርዓት የሚያምኑ ሰዎች ነበሩ በዛን ሰዓት። ስለዚህ ሕጉ የሚለውን ነገር የነገረው ለምንድን ነው? እንደማያደርግ አውቆ መች ይላል እዛ ጋር የማያደርግ አውቆ አይልም። እንደዚህ አለ ያለውን ቃል ምንድን ነው በግምት ስትመጥለው? ትእዛዛትን ጠብቅ አለው። በቃ አለቀ። ትእዛዛትን ጠብቅ ካለው ትእዛዛትን መጠበቅ ነው። የዘላለም ሕይወት ያሰጣል ማለት ነው። ከዛ ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር፣ ባልንጀራን እንደራስህ ውደድ አለ። አሁን እነዚህን ነገሮች አሁን አለውና ጎበዙም ይህንንም ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ። ደግሞም የሚጎድለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለን ሽጠህ ለድሆች ስጥ፣ በሰማያት ታገኛለህ፣ መጥተህም ተከተለኝ አለ። ጎበዙ ግን ይሄን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ አለ። ከዛ ጌታ ምን አለ? ኢየሱስም ለደቀ መዛሙርቱ እውነት እውነት እላችኋለሁ ለባለጠጋ ወደ መንግስተ ሰማያት ከመግባት ጭንቅ ነው። ዳግመኛ እላችኋለሁ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል። ጌታ ኢየሱስ እዚህ ጋር እያደረገ ያለው ባለው ንብረት እነዚህን ነገሮች በማድረግ የዘላለም ሕይወት እንደማያገኝ ያውቃል። ምክንያቱም ሕጉ እንደማያውቅ አውቆ ለምን ይናገራል? ይሄማ በስመ አብ፣ ይሄ ክደት ነው ራሱ። ምክንያቱም ክደት አይደለም። አሁን ለምሳሌ 10ቱንም ትእዛዛት ሁሉም ሰው ይጠብቃል። አሁን ግን መንግስተ ሰማያት እንደሚያወርስ ነገረው፣ የዘላለም ሕይወት እንደሚያሰጥ። የዘላለም ሕይወት